የዛሬ ግጥም በዚህ መልኩ አቀርብላችኋለሁ፣ ተከተሉኝ። እነዚህ ድንቅ ጥንዶች የፍቅር ምልክቶች፣ ለሚጠፋው ትውልድ ሕያው ምስክሮች፣ ስሙ የገነነ ታሪካቸው ዓለምን የዞረ በመከራ እሳት ውስጥ አልፎ የከበረ፣ አንዱ የሌላው ትንፋሽ፣ አንዱ የሌላው ብርሃን፣ በጨለማው መሃል የሚታዩ እንደ ፋኖስ፣ ክብሯን በደሙ ጥሎ ለነፍሷን የሚቀድስ፣ ክብሩን በልቧ አቅፋ ቁስሉን የምታብስ፣ ለሚፈርሱ ቤቶች፣ ለሚባክኑ ነፍሳት እነሱ ሕያው መቅደስ፣ የፍቅር ምልክት። ፍቺ በሚጮሁበት በጥላቻ በረሃ እነሱ ሆኑለት ለደረቀው ልብ ውሃ። ጭንቀት ሲያንኳኳ መከራ ሲከበው አንዱ የሌላው ጋሻ መሸሸጊያ ቤቱ ነው። ከመውደቅ ተነስተው ለፍቅር ስለቆሙ ዓለምን አስተማሩ፣ በታሪካቸውን ታረሙ። እጅ ለእጅ ተያይዘው መከራን ረገጡት፣ በፈገግታና በሳቅ ጨለማውን በሉት። ሁለት ነፍሳት ሳይሆኑ አንድ ሕይወት ሆነዋል። በታማኝነት ጸንተው ሞትን ድል ነስተዋል። ይህ ነው ትክክለኛ የጽናት ትርጉሙ፣ በትዳር መሸነፍ፣ ለፍቅር መቆሙ። ስለሰማችሁኝ አመሰግናለሁ። ባላችሁበት ሁሉ ሰላማችሁ ይብዛ እላለሁ። መልካም ቀን።